መልካም አድማጮቻችንና ተመልካቾቻችን ተመልሰናል። ይህ ፌደራሊስት ፐልስ ነው። ፌደራሊስት ፐልስን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እድሉን ያላገኙ ሰዎች እንዲሰሙ እንዲነጋገሩበትም ሼር አድርጉላቸው። ቻናሉንም ላይክ አድርጉ ሲመቻችሁ። አሁን እንድንነጋገር የፈለኩት ይሄ መጨረሻው ክፍል ነው። ይህ የምርጫ ፍጥጫ ወይ ደግሞ በምርጫ ስም እየተደረገ ያለ ጦርነት አብቅቶ አብይ እኔ መንግስት ሆኛለሁ ብሎ ሲያውጅ እና ቅድም እንደነገርኳችሁ ዓለም አቀፋዊ ተቋማትና አገር ውስጥ ያሉ በህግ መንግስቱ ስም የተቋቋሙ የቢሮክራሲ ህግ አውጪ፣ ህግ አስፈጻሚ፣ የደህንነትና ወታደራዊ ተቋማት ይሄንን የምርጫ ተብዬ ውጤት መቀበልና ማስፈጸም ሲጀምሩ ምን ሊሆን የሚለው ነው። ይሄ ማለት የአብይ አህመድ ትክክለኛ የስልጣን ምሰሶ ምንድነው ወደሚለው ነገር ነው የሚወስድ። ትክክለኛው የአብይ አህመድ የስልጣን ምሰሶ ምንድነው? ዋነኛው አብይ አህመድ በይስሙላ ደረጃ እንኳን የሚደረገውን ምርጫ ለማስፈጸም አቅም ካጣ፣ በይስሙላ ደረጃ ተደርጎ ምርጫ ቦርድ ኮሮጆ ሰብስቦ በኢህአዴግ ጊዜ ሲያመጣ የነበረውን ሁኔታም ቢያቅተውም ይሄንን ነገር ለማስፈጸም የወታደርን አቅም ካስፈለገው ዋነኛው የአብይ አህመድ የስልጣን ምሰሶ ወታደራዊ አቅም ነው። ምንም ሌላ ነገር ዋነኛው ማለት ነው። እሱ ብቻ አይደለም፣ ዋነኛው ወታደራዊ አቅም። ወታደራዊ አቅሙ ደግሞ ከነትጥቁ ከሙሉ አቅሙ ይሄንን ኮሮጆ ለመሰብሰብና ለማሰብሰብ አገሪቷ ውስጥ ከትግራይ በስተቀረ ተሰማርቶ ካለ ወታደሩ ሲሰበሰብ አብይ ምንድነው ማድረግ የሚፈልገው? ይሄ እንግዲህ አሁን አብይን እስከ ግሮሮ ድረስ አንቀው ያሉ ችግሮች ምንድን ናቸው የሚለውን ቶሎ እንድናይ። አንደኛው ጉዳይ አብይ ቅድምም በምሳሌ ለማሳየት እንደሞከርኩት አገር ውስጥና በጎረቤት አገሮች የተያያዙ የተጣመሩ የታጠቁ ኃይሎች አብይን በጉልበት ከስልጣን እናባራለን የሚሉ ኃይሎች ተዘጋጅተዋል። አብይ ይሄንን እያየ ምንም ነገር ለማድረግ አልቻለም ወይ ደግሞ አልፈለገም፣ አደጋው ስለሚከፋ። ልብ አድርጉ፣ ወደ ትግራይና ወደ ኤርትራ አብይ ጦር ያላከውና ያስቀመጠውን በድንበር ላይ ያስቀመጠውን ጦር በሉ ተክሱ ወደ ጦርነት ግቡ ያላለው አቅሙ ዜሮ ስለሆነ አይደለም። ወታደራዊ አቅሙ በጣም ወርዷል፣ በጣም የተሰበረ ነው። ነገር ግን ፍላጎት ስለሌለውና አቅሙ ዜሮ ስለሆነ አይደለም። ዓለም አቀፍ ሕግን ስለሚያከብር አይደለም። የዜጎች ደህንነት ስለሚያሰጋው አይደለም። ቅድም የነገርኳችሁ የቅቡልነት ጉዳይ ስለሚያሰጋው ነው። በአንድ በኩል ዓለም አቀፋዊ ቅቡልነት ያስፈልገዋል፣ የሀገር ውስጥ ቅቡልነትም ያስፈልገዋል። ቅቡልነት የሚባለው ስለ ዲሞክራሲ ገለመሌ አይደለም፣ የማስገደጃ መሳሪያ ማለት የማስገደጃ መሳሪያ ያንን ስለፈለገ ነው። ስለዚህ ከትግራይ እንጀምር። ትግራይ አብይ አህመድን ምንም ነገር በትግራይ ክልል ውስጥ ስልጣን የለህም ብሎ እሱ በማን አለብኝነት የሾመውን ፕሬዝደንት ከስልጣን አባሮ አዲስ ክልላዊ መንግስት አቋቁሟል። ወይ ደግሞ የትግራይ ፖለቲከኞች እንደሚሉት አገራዊ መንግስት አቋቁሟል። ትግራይ ውስጥ በህወሓት መሪነት አብይ በትግራይ ጦርነት ጊዜ በጣም ቸኩሎ ተጣድፎ በ3 ሳምንት ውስጥ ህወሓት የሚባል ኃይል በነፋስ ውስጥ የተበተነ ዱቄት ነው፣ ሰብስበን እንደገና ዱቄት ልናደርገው አንችልም ያለው ኃይል
ወታደራዊና አስተዳደራዊ አቅም ፈጥሮ ጦርነቱ በስምምነት ማለት በፕሪቶሪያ ስምምነት ካለቀበት ከ4 ዓመት በኋላ መንግስታዊ ስልጣን ተመልሶ ጨብጧል። ይሄ እንግዲህ የሆነው ነገር ነው። ፕሮፓጋንዳ አይደለም፣ ለፖለቲካ የሚወራም ነገር አይደለም። ከአብይ ፍቃድ ውጪ ምንም አታመጣም በሚል አቅም ፈጥሮ መንግስታዊ ስልጣንን ጨብጧል። መንግስታዊ ስልጣንን የጨበጠው ደግሞ አብይ አህመድ የሾመውን ሌተናንት ጀነራል ታደሰ ወረደን ከስልጣን በማባረር ነው። ማባረር ማለት በጠመንጃ ግርግር አይደለም፣ አይታችኋል። 10 ቀናትን የፈጀ በትግራይ አካባቢዎች ምክክር ከተደረገ በኋላና በፕሪቶሪያ ስምምነት መሰረት ታግዶ የቆየውን ምክር ቤት በመጥራት መጨረሻ ላይ ፕሬዚደንትን በመምረጥ ፕሬዚደንቱ ደግሞ ጊዜያዊ ካቢኔን በማቋቋም የተደራጀ መንግስት ነው። በዚህ መንገድ ነው ሌተናንት ጀነራል ታደሰ ወረደ ተባረው ወደ ቤት የገቡት። አብይ አህመድ ይሄ ሲደረግ ምናልባት እንደሰማችሁ ሚግ ልኮ መቀሌ አካባቢ ድምጽ ማሰማት፣ ድሮን እየላከ የስለላን መረጃዎችን መሰብሰብ፣ ከዛ ውጪ ምንም ነገር አላደረገም። ይሄ ማለት አብይ እንደዚሁ ዝም ብሎ ይቀጥላል ማለት አይደለም። ምክንያቱም አብይ ሊያደርጋቸው የሚችለው በሰላም መንገድ የሚፈጸሙ አንዳንድ ነገሮች ይኖራል። አብይ ግን ሰላምን ተቀብሎ ተደራድሮ ይቀመጣል ማለት በጣም ከባድ ነው፣ እድሉ ቢኖርም። ምክንያቱም ተጨባጭ የሆነ አብይን በአፍጢሙ የሚደፋ ተጨባጭ ሁኔታ በመጣ ጊዜ እሺ ብሎ ፈርቶ ሄዶ ተደራድሯል። ፕሪቶሪያ የሚባል ስምምነት ፈርሟል። ከዛ ተመልሶ በአሸናፊነት ነው የመጣሁት፣ የነሱ መንግስት ፈርሶ የኔ ጸንቷል፣ በዚህ ተስማምተዋል ብሎ እንደሚያባርቀው አይደል፣ በአስገዳጅ ሁኔታ ነው የፈረመው። ይሄ ማለት ሰላምን ይፈልጋል ሳይሆን እሱን የሚጥለው ነገር ከመጣ ሊያደርግ ይችላል። አሁን ትግራይ ውስጥ ህወሓት ተመልሶ መንግስት አቋቋመ ማለት ግን የትግራይ አቅም ብቻ ነው ማለት አይደለም። የአፍሪካ ቀንድና ቀይ ባህር አካባቢ አስቻይ ሁኔታዎች ተፈጥረዋል። ይሄንን አስቻይ ሁኔታ ያገናዘበ ቦልድ የሆነ ደፋር የሆነ እርምጃ ነው የተወሰደው። በአፍሪካ ቀንድ አካባቢ አብይ ያስከፋቸው ኃይሎች፣ ያስፈራራቸው ኃይሎች አብይን እያስፈራሩ ስለሆነ ይሄንን ግምት ውስጥ በማስገባት ትብብሮችን በመፍጠር አቅምን በማሳደግ ነው ህወሓት ወደ መንግስትነት የተመለሰው። አንዳንድ ሰዎች የህወሓትን ድክመት የህወሓትን ዊክነስ ለመዘርዘር ቀንም አይበቃቸውም። ብዙ ጊዜ ያወራሉ። ዋጋ እንደሌላቸው፣ ይሄ ድርጅት ጊዜ እንዳለፈበት አንዳንድ እውነታዎች ሊኖራቸው ይችላል። ነገር ግን ይሄ ድርጅት አሁንም አንደኛ ትግራይ ውስጥ በፈለገው መንገድ ይሁን ቅቡልነት እንዳለው፣ አንደኛ አካባቢውን ተረድቶ ቀጣናዊ ሁኔታዎችን ተረድቶ እርምጃ መውሰድ የሚችል ድርጅት መሆኑ፣ ሁለተኛ፣ ሶስተኛ የትግራይ ህዝብ መከታ ሆኖ የሚመጡትን የሰላምና የጦርነት ሁኔታዎችን ለመጋፈጥ ፈቃደኛ እንደሆነ አሳይቷል። ሌላው ትርፍ ነው። አማራ በድሮን በየቀኑ እየተደበደበ ያለው እንደዚህ አይነት ተቋም ስላጣ ነው። ኦሮሚያ ሰዎች የሚታረዱበት ቀዬ የሆነው፣ ሰዎች በየጊዜው የሚፈናቀሉበት አካባቢ የሆነው እንደዚህ አይነት ድርጅት ስላጣ ነው። ሁሉም ነገር እኮ በአንጻራዊነት ነው የሚታየው። የኢትዮጵያ ህዝብ ጥማት አሁን ፖለቲከኞች እንደሚያወሩት ዲሞክራሲ አይደለም።
በህይወት የመኖር ሁኔታ ነው። ምክንያቱም አብይ በፈለገበት ጊዜ የአስፈጻሚነት አካል ኃይል ቢያጣም በፈለገበት ጊዜ መጥቶ ህዝብን ያፈናቅላል፣ ይገድላል። ስለዚህ ህዝቡ እየጠየቀ ያለው ህዝቡ የቸገረው አሁን በህይወት የመኖር ሁኔታ ነው። በህይወት እኖራለሁ ወይስ አልኖርም ነው። አሁን በአማራ ክልል ውስጥ ያሉ አርሶ አደሮች ዛሬ የተጨነቁት በህይወት እኖራለሁ ወይስ አልኖርም ነው። በኦሮሚያ ያሉ ዜጎች እየተጨነቁ ያሉት በህይወት እንኖራለን ወይስ አንኖርም ነው። ከተማ ውስጥ ያለው ድግስ ሌላ፣ በተለይ በኦሮሚያ በከተሞች ያለ ድግስ ሌላ፣ የብልጽግና ባለጊዜዎች የሚያደርጉት ድግስ ሌላ። ህዝቡ ግን የገባበት መከራ በህይወት እንኖራለን ወይስ አንኖርም። ስለ ዴሞክራሲ አይደለም። መወሻሸት አያስፈልግም። እንዲያውም የዴሞክራሲ ጥያቄ ዛሬ ኢትዮጵያ ውስጥ የለም። በህይወት እንኖራለን ወይስ አንኖርም? አንድ። ሁለተኛ፣ በህይወት ለመኖር ደህንነት የሚሰማን ከሆነ ወይ ደግሞ ደህንነታችን የሚያስጠብቅ ኃይል ካለ ህይወታችንን የምንመራበት ገቢ ይኖረናል ወይስ አይኖረንም? ምንበላው ነገር ይኖረናል ወይስ አይኖረንም? የመንግስት ሰራተኞች ጭምር ቡሌ የሚባል ፍርፋሪ የሚገዙበት አገር ሆኗል አዲስ አበባ ሳይቀር። ከፍተኛ የሆነ የኢኮኖሚ ስብራት ደርሶበት አገሪቷ ዜጎች ውርደት ውስጥ ገብተው አንገታቸውን የደፉበት ጊዜ ላይ ነው ያለው። ስለ ዲሞክራሲ አይደለም። እነኚህን ሁኔታዎች ተገናዝቦ ህወሓት እየተንቀሳቀሰ ነው እያልኳቸው፣ ሌሎቹም የሚያደርጉት እንቅስቃሴ፣ ሌሎቹም ታጣቂዎች የሚያደርጉት እንቅስቃሴ በተለይ በኦሮሚያና በአማራ ይሄንን ያገናዘበ ይሄንን መረዳት የታጠቀ ነው ብዬ ነው ተስፋ የማደርገው። ተስፋ ነው። ስለዚህ አብይ በስልጣን ላይ ከወጣ በኋላ ሊያደርጋቸው የሚችላቸው ውሳኔዎች ውስጥ አንደኛውና ዋነኛው ስለ ትግራይ ጉዳይ ነው። በትግራይ ውስጥ ምን ማድረግ እንዳለበት አብይ እስካሁን ድረስ ውሳኔ አላስተላለፈም። ይሄንን ውሳኔ ማስተላለፍ ነው የሚጠበቅበት። ወደ ጦርነት መሄድ ከፈለገም ና ተብሏል፣ ተጋብዟል። አሁን ብርሃኑ እንዳለው ትንኮሳ ተደርጎብናል በብዙ አካባቢዎች በጽምዶ ብሏል ብርሃኑ። ይሄ ማለት ና ጦርነት ከፈለክ ተብሎ ግብዣ ተልኮለታል ማለት ነው። እኔ ነኝ ጦርነት የምችለው፣ እኔ ነኝ ሁሉንም ሰው መድፈቅ የምችለው የሚለው ሰውዬ አፉን ዘግቶ ቁጭ ብሏል። ስለዚህ ይሄንን ምርጫ የሚባለውን ነገር ከጨረሰ በኋላ ወታደሮቹን ሲሰበስብ ወደ ድርድርም ለመግባት ሌላ ነገርም ለማድረግ ወይ ወደ ጦርነትም ለመግባት አንደኛና የመጀመሪያው ሁኔታ የትግራይ ጉዳይ ነው። ሁለተኛ፣ አብይ ግን የትግራይን ጉዳይ ለመወሰን ቀላል ነገር አይሆንለትም። ቅድም እንደነገርኳችሁ ቀጣናዊ የሆኑ ወሳኝ የሆኑ ሁኔታዎች ተፈጥረዋል። እሱም ያንን ስላገናዘበ ያንን አደጋ ስላየ ነው እጁን ሰብስቦ አፉንም ዘግቶ ቁጭ ያለው። ምንድን ነው የተፈጠረው አደጋ? የሱዳን መንግስት የጀነራል አብዱልፈታህ አልቡርሃን መንግስት በግልጽ ካለምንም ድብብቆሽ አብይን በትጥቅ ኃይል ከስልጣን ለማባረር የሚፈልጉ ታጣቂዎች ሰብሳቢ ሆኖ ብቅ ብሏል፣ ወጥቷል፣ ሰብሳቢ ሆኗል። ጽምዶ የሚባለው ስብስብ ቤዙ መሰባሰቢያው ሱዳን።
አንድ ጊዜ ፖርት ሱዳን፣ አንድ ጊዜ ካርቱም፣ የተለያዩ አካባቢዎች ነው የሚሰበሰቡት። ይሄ ማለት በሚዲያ የታየው ብቻ ነው ማለት አይደለም። የሚሰጠው ድጋፍ በአቅሙ የሚደረገውን ነገር ሁሉ ያደርጋል አብይን በጉልበት ከስልጣን ለማባረር። ይሄንን ያደረጉት እና አልቡርሃን ነገር ፈላጊ ሆነው ሳይሆን ከዚህ በፊት በተደጋጋሚ እንደተናገርነው አብይ አህመድ አርሰፍ ለሚባል አማጺ ኃይል ከዩኤኢ ጋር ተባብሮ ዩናይትድ አረብ ኤሚሬት ጋር ተባብሮ የነሱ ደጋፊ ሆኖ ወታደራዊ መሬት ስለሰጣቸው፣ ትጥቅ ስላቀረበላቸው፣ ነዳጅ ስለሚሰጣቸው፣ የድሮን መነሻና ማረፊያ ስላቀረበላቸው፣ ስለዚህ ለህልውናው ብሎ ነው። ሁለተኛው ኤርትራ የትግራይ የአብይ ጓደኛ ሆኖ የትግራይ ህዝብ ላይ መዓት ለማውረድ ትግራይ ጦርነት ውስጥ እንደተሳተፈ ይታወቃል። አሁን ህወሓት ይሄንን ጉድኝት በማፍረስ ኤርትራን በጎኑ አቁሟል። አሁን ይሄንን ከሉዓላዊነት ጋር አያይዞ የሚያወሩ ሰነፍ የሆኑ ሰዎች አሉ። በዚህ ሰዓት ታካች የሆኑ ሉዓላዊነት መጀመሪያ የሰበረው አብይ አገራዊ ኃላፊነት የተሰጠው ኃይል የሰበረውን ሉዓላዊነት ክልላዊ ኃይል ሊያስከብር አይችልም፣ ኃላፊነቱም የለበትም። በተለይ ህዝቡ በህይወትና በሞት መካከል የቆመ ኃይል ጉድኝትን የመፍጠር ብዙ አማራጮች ብዙ አክተሮች የመምረጥ አቅም የለው፣ ያገኘውን ነው። ነገር ግን የኤርትራን መንግስት ከአብይ እጅ ነጥቆ ከጎኑ አቆሟል። ስለዚህ አብይ ትግራይ ላይ ጦርነት ይሄዳለው ካለ ከወሰነ እይታ ውስጥ የሚያስገባው አንዱ የኤርትራን ተሳትፎ ነው። ኤርትራውያን በምን ደረጃ ይሳተፋሉ ነው እንጂ ይሳተፋሉ ወይስ አይሳተፉም የሚል አይደለም። መሳተፋቸው የማይቀር ጉዳይ ነው። አሁን ይሄ ሁለት ምሳሌ ብቻ። አሜሪካም ሌላ ፍላጎት ይዛ ስለመጣች ያም ፍላጎት የአሜሪካን ፍላጎት ከኤርትራ ጋር ያላት ጉድኝት ኢትዮጵያንም አፍ ለማስያዝ እና አብይን ለማስታገዝ የምታደርገው እንቅስቃሴ ሁሉ እዚህ ውስጥ ጫና ይኖረዋል። ስለዚህ አብይ እነኚህን ነገሮች ሁሉ ተመልክቶ የሚገባበት ነገር ምንድን ነው? ስለዚህ የምርጫው ነጋታ በምርጫው ማግስት የሚደረጉ ነገሮች በሌላው ዓለም ሰላም ፈንጠዝያ ቢሆንም በኢትዮጵያ ውስጥ ያንዣበበው ትልቅ የጦርነት አደጋ አለ። ያንን ነው መመልከታ። አብይ ስልጣን ላይ ከተቀመጠ በኋላ ስልጣኑን ካደሰ በኋላ አድሻለሁ ብሎ አስገዳጅ ነገር ካመጣ በኋላ ለማድረግ የሚፈልገው ነገር ምንድን ነው? ምክንያቱም ቅድም እንደነገርኳችሁ ጦርነትን የማድረግና ያለማድረግ ውሳኔ አሁን ያለው እሱ ጋር። ምክንያቱም እሱ ያስከፋቸው ኃይሎች ሁሉ ተዘጋጅተው ቁጭ ብለዋል። እሱ ነው ፈርቶ የተቀመጠው። አገሪቷ ላይ ተጨባጭ የሆነ ያንዣበበ የጦርነት ደመና ተፈጥሯል። አሁን ጽምዶ ምንም አያደርገንም፣ ምንም ነገር ማድረግ አይችልም። ምንም ካላደረገ ፉከራው ለምን አስፈልገ? ስጋት አለ ማለት። ስለዚህ ዛሬ እነኚህን ተያያዥ የሆኑ ጉዳዮች በምርጫ ስም እየተደረገ ያለ ጦርነትና ያንዣበበው አደጋ ብዬ የመጣሁት እነኚህን ሐሳቦች ለመሰንዘር ነው። በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ። ፌደራሊስት ፐልስን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ውጡ፣ ሼር እና ላይክ አድርጉ። አመሰግናለሁ።